بسم الله والحمد لله والصلاة والسلام على رسول الله. يقول الله سبحانه وتعالى في القرآن الكريم: وإنك لعلى خلق عظيم. الله سبحانه وتعالى بقرآن من لنال سلا نبينا عليه الصلاة والسلام سنقران أن تكو بتلاك سنم لكبارية نزك نبينا إلى شوال الله سبحانه وتعالى. እንደዚሁም አላሁ ስብሓነሁ ወተዓላ ምን ይላቸዋል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ምን ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም? አላሁ ስብሓነሁ ወተዓላ እኛ እኮ አላክንህም ለዓለማት እዝነት አድርገን ቢሆን እንጂ ይላቸዋል አላሁ ስብሓነሁ ወተዓላ። ስለዚህ አላሁ ስብሓነሁ ወተዓላ ነቢያችን ዓለይሂ ሰላቱ ወሰላም ካወደሳቸው እኛ እነሱን ከመወደስ ማን ነው የሚከለከለን? አላህ ካወደሳቸው እኛም ማወደሳችን አላሁ ስብሓነሁ ወተዓላ ካወደሳቸው በላይ እኛ እናወደሳቸው። ነገር ግን እኛ ማወደሳችን ክልክል ያደረገብን ምንም ሸሪዓዊ ነገር የለም። ብቻ ድንበር የሆነ ማወደስ የለብንም። ለምሳሌ አንድ ሰው ምን ብሎ ካለ ነቢያችን ዓለይሂ ሰላቱ ወሰላም ፈጣሪ ናቸው ብሎ ካለ ድንበር ያለፈ ማወደስን አወደሳቸው። በዛ ላይም እስልምናውንም ያጣል ማለት ነው። ነገር ግን ሌሎች ማዲሖች ነቢያችን ዓለይሂ ሰላቱ ወሰላም በሚያወድሱ ጊዜ ፈጣሪ ናቸው ብለው አላሉ። እነሱ የተለያዩ ግጥሞችን እየገጠሙ ነቢያችን ዓለይሂ ሰላቱ ወሰላም ድንበር ባላለፈ ምን ያደርጓቸዋል? ያወድሷቸዋል። ነገር ግን አንዳንድ የነቢያችን ዓለይሂ ሰላቱ ወሰላም ጠላቶች ምን ያደርጋሉ? ነቢያችን ዓለይሂ ሰላቱ ወሰላምን ስናወድስ ለምን ታወድሳላችሁ እያሉ ይከለክላሉ ማለት ነው። ከነሱ መካከል ከክርስትና ወደ ክርስትና የመጣው ክብሮን ቪዲዮን አይተን እንመለስ። ነሽዶች መንዙማ የምታደርጉ ማዲሖች እንድትጠነቀቁት የምፈልገው ነገር ምን መሰላችሁ? እውነቴን ነው የምላችሁ። የኔ ስጋቴን ነው የምነግራችሁ ወንድሞች። በጣም እኔ የምፈራው ምን እንደሆነ ታውቃላችሁ? ወደፊት ሸይጣን ይህንን እድል እንዳይጠቀመው ነው ምፍራችን። በነሽዳ በመንዙማ ስም የነብዩ ሰለላሁ ዐለይሂ ወሰለም ስም እየተጠራ ግን ሸይጣናዊ ሐሳብ፣ ሽርካዊ ሐሳብ፣ ተገቢ ያልሆኑ ቃላቶችን ቪዲዮውን እንዲህ እንዳያችሁት ነው። ምን እያደረገ ነው? ሙነሽዶችን እየመከረ ነው ማለት ነው። እናንተ ሆነ አደጋ ላይ ትደርሳላችሁ እያለ እየመከራቸው ነው ማለት ነው። ፈራላችኋለሁ ምናምን እያለ ነው። መጀመሪያ እኔ የምነግርህ ነገር አንተ ከክርስትና እምነት መጀመሪያ ውጣ። ቁሽሽ ያለ እምነት ይዘህ ሙነሽዶችን የመምከር ምን የለህም፣ እድል የለህም። መጀመሪያ እስቲ አንተ ንግግር ሰምተን እንመለስ። 2 ዓመት ተኩል የነበርኩበትን የክርስትና እምነትን እንዳስታውስ የኦርቶዶክስ ሃይማኖትን ትዝ እንዲለኝ አደረገኝ። በክርስትና እንኳን አስተምሮት እግዚአብሔር ከሰማይ በላይ ነው ብሎ የሚያስቡት በሰማይ ያለ አባታችሁ ነው ብሎ ነው ጸሎትን የሚያቀርቡ። ታዲያ ይህንን አስተሳሰብ ሱብሃንአላህ በጣም ይገርማችሁ ነገር ይህንን አስተሳሰብ ክርስቲያኖች እየተጋሩት የኦርቶዶክስ እምነት እየተጋራው በሙስሊም ስም የሚመጣ አላህ ከላይም ከታችም ከቀኝም ከግራም የለም ብሎ የሚያስተምር ይህን አስተሳሰብ የትኛው ልቦና ነው የሚቀበል? አይደለም ለሙስሊሞች ይቅርና ሙስሊም ያልሆኑ ክርስቲያኖች ቢሰሙ 6 ነጥብ ጉድ ነው። ንግግርን ይኸው እንደሰማንልህ ነው። ያው ስለ አላሁ ስብሓነሁ ወተዓላ እየተናገር ይሄ እኮ ከላይ ከታች ከግራ ከቀኝ ያለ ቦታ ያለ ነገር ይሄ ጉድ ነው እያወራህ ነው ማለት ነው። ይሄ ንግግር ምንድን ነው? አላህ በቦታ ነው ያለው፣ ስለዚህ በቦታ ባቅጣጫ ያለ ነው ብለህ ስለምታምን ያው ምንድን ነው የፊቱን የክርስትና እምነትህን እያስታወስክ ነበር፣ እዛው ላይ እንደነበርክ እየነገርከ ነው። መጀመሪያ ከክርስትና እምነትህ ውጣ። ከክርስትና እምነት ወጥተህ ትክክለኛውን ይህንን ዓለምን የፈጠረውን የሆነውን ጌታ አለዚ ለይሰ ከሚስሊሂ ሸይ ያምንን ነገር የማይመስለውን ጌታ ስትገዛ፣ እንደዚሁም ፈኢነላህ ገኒዩን ዐኒል ዓለሚን ከዚህ ዓለማት የተብቃቃውን የሆነውን ጌታ ስትገዛ፣ የዛን ጊዜ ማዲሖችን በሚገባው ምክር ትመክራቸዋላችሁ። ነገር ግን አንተው እዛ ክርስትና ሃይማኖት ላይ እየተጨማለቅ መጥተህ ሙስሊሞችን ልትመክር አይገባም ማለት ነው። ይህ ነው ለአንተ የምመክርህ ምክር ማለት ነው። ሚዲያ ላይ መውጣት እውቅና ማግኘት ምን አይደለም፣ አንተ ሐቅ ላይ ማለት ሐቅ መንገድ ላይ ነህ ማለት ነው አያመለክትም። ምክንያቱም እነ ፊርዓውን እነ ኑምሩድም ታውቀው የታወቁትን በምንድን ነው? በመጥፎ ነገር ነው። ነገር ግን ነገ የውመል ቂያማ አላሁ ስብሓነሁ ወተዓላ ጀዛቸው ምን እንደሚጠብቃቸው ታውቃለህ አንተ ማለት ነው።
ያንተም ከክርስትና እምነት ካወጣህ እንደነ ፊርዓውን እንደነ ነምሩድ የሚጠብቅህ ነገ ምንድነው ጀሃነም የሚጠብቅ